የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። ምን ማለት ነው ይሄ? እንዲህ አይነት ድርጊት ክፍፍልን፣ ጥላቻን የሚሰብክ ሰይጣን ነው። አንዱ ዝቅ አንዱን ከፍ የማድረግ ምናልባት በግለሰቦች ሊከናወን ይችላል። ከዛ ውጭ ግን እንደ ማህበረሰብ ለዘመናት አብረን ነው የኖርነው። ለዘመናት ሁሉንም ሃይማኖት እኩል ስናከብር ነው የኖርነው። በመጀመሪያ ደረጃ እቺ ሀገር በስንት ነገር ነው አጀንዳ የሚሰጣት። እንዲህ አይነትስ ነገር የሚያጋጭበት ምን ምክንያት አለ? የክርስቶስ እኮ በልባችን እንጂ በጉዝ ነገር ውስጥ እኮ አይደለም ያለው። እንዴት ነው የምናስበው? እንደ ክርስቲያን ክርስቶስ ምን ጊዜም ቢሆን በልባችን፣ በውስጣችን፣ በመንፈሳችን ነው ያለው። የምን ፉክክር ነው? ክርስቶስ እኮ አንድ ነው። የኔ ክርስቶስ ይበልጣል የሚባልስ ነገር ከየት የመነጨ ነው? የለም ያንተ መንገድ ብቻ ነው ጽድቅ የሚልስ አመለካከት ከየት ነው የመጣው? ምንስ ለማትረፍ ነው? ለምንድን ነው ሀገራችንን የተለያየ አጀንዳ የምንሰጠው? በየሚዲያው ላይም ትንሹንም ነገር ትልቁንም ነገር የምናራግብበት ምንድን ነው ምክንያቱ? ጠላቶቻችን በየጊዜው የሚሰጡንን አጀንዳ ለማስፈጸም ነው። በክርስትና ስም ይመጣል፣ በእስልምና ስም ይመጣል፣ በተለያየ መልኩ ይመጣል፣ በዘር ይመጣል፣ በተለያየ ነገሮች ፖለቲከኞቹ የሚያካሂዱት አይበቃንም እንዴ? እንደገና ደግሞ በሃይማኖት ግጭት ለመፍጠር መጣጣሩ ምን ማለት ነው ይሄ? እሷ በቀጥታ ታርጌት ማድረግ የፈለገችው ወይ መናገር የፈለገችው የአማራ በብሔር አማራ የሆነውንና በእምነት ደግሞ ኦርቶዶክስ የሆነውን ነው። የሆነ ማህበረሰብና የሆነ ሃይማኖት አለ አገሬ ነው ብሎ የሚያምን አለች። ታዲያ ለሺህ ዘመን አገሪቷን አስጠብቆ ደምና አጥንቱን ከስክሶ በእምነቱም እንደዛው ከውጭ ወራሪ ሌሎች ከሚስዮናውያን ከሌሎችም ራሱን ጠብቆ የቆየ ህዝብ፣ አገር መስራች፣ አገር ቆርቋሪ ህዝብ አገሬ ነው ባይል ነበር። የሚገርመው አዎ አገሩ ነው። እና አንቺ በየትኛው ልዕልናሽ ነው የአማራን ህዝብና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ልታጠላሽ የምትሞክሪው? ምንም አይነት ልዕልና የለሽም። አሁን እንኳን ይሄንን የጥላቻ ንግግርሽን ለመናገር የምትጠቀሚበትን ቋንቋ የሰጠሽ አማርኛ ቋንቋ የሰጠሽ አማራ ህዝብ ነው። ነገሩ አይገባችሁም። በጭፍን ጥላቻ ነው የምትንቀሳቀሱት። ከ1950ዎቹ 60ዎቹ ጀምሮ በጸረ አማራ መዝሙርና በጸረ አማራ መጽሐፍት ተኮትኩታችሁ ያደጋችሁ ናቸው። ያንቺ ቤተሰቦችሽም አንቺም በዛ ሁኔታ ያደጋችሁ ናችሁ። መነሻው ያ ነው። አገሪቱ አሁን ምስቅልቅል ያለ ችግር ውስጥ እንድትገባ፣ ህዝብ እንዲያልቅ፣ ኦርቶዶክሱ እንዲሳደድ እንዲገደል እየሆነ ያለው ለዚህ ያበቃችሁት አገሩን ማለት ነው። ኖርማላይዝ ያደርጉለታል፣ ለሶሳይቲው ይበትኑታል። ወሬያቸውን አፈቀላጤዎች ናቸው። እንደዚህ ኖርማላይዝ እየተደረገ ማህበረሰቡ እንዲላመደውና ቀስ በቀስ እንዲጠፋ ነው። ኢትዮጵያ ክርስትናን የተቀበለች ሁለተኛው ሀገር ናት ይባላል በዓለም። ያንን እምነት ልታጠላሽ ነው አሁን አንቺ የመጣሽ በቅርብ የመጣሽ ግለሰብ ነባሩን ለሺህ ዓመት የቆየ ዓለም የሚቀናበትን እምነት ልታጠላሽ ነው እየሞከርሻለሽ። ይሄንን ጀግና ህዝብ አገሬ ነው ባይል ነበር። የሚገርመው የበታችነት ስሜት በጣም ከባድ ነው። የበታችነት ስሜት በጣም መጥፎ ነገር ነው። በነገራችን ላይ ከሷ ማየት እንችላለን። የበታችነት ስሜት እንዲህ ነው የሚያንገበግብ የሚያደርገው። እና አማራ በእንደዚህ አይነት ጸረ አማራ ጥላቻ ባለባቸው የአማራ ጥላቻ ባለባቸው ግለሰቦችና ቡድኖች ወይም ኃይሎች ተስፋ ሳንቆርጥ በአማራ ብሔርተኝነት ትግላችንን ነፃ እስከምንወጣ ድረስ ከዚህ ጨቋኝ ስርዓት ትግላችንን ማቀጣጣል አለብን የሚል መልእክት ማስተላለፍ ፈልጋለሁ። በእውነት እኛ አባት የነገሩን ነገር እጅጉን ደስ የሚያሰኝ ነገር ነው። በጣም ትክክለኛ ነገር ነው። ማጋጨት፣ ማጣላት የሰይጣን ስራ እንጂ የሰው ስራ አይደለም። ስለዚህ ይሄ በጣም ያልተገባ ነገር ነው የተናገረችው። ትልቅ ሰው ናቸው፣ የተናገሩትም ትልቅ ነገር ነው። አርቲስት አበበ ወርቁ ታዋቂ ናቸው፣ በአርቱ ነው የምናውቃቸው። አሁን ደግሞ በሚዲያው እየመጡ ጥሩ መልእክት እያስተላለፉ ነው። የትኛውንም ገለልተኛ ሆነው ከየትኛውም ብሔረሰብ ከየትኛውም ሃይማኖት በትክክለኛ መንገድ ሀሳባቸውን ነው እያስተላለፉ ያሉት። በፖለቲካው በምኑ ሳይጠለፉ በጣም እንደ ሞያቸው እንደ አርቲስትነታቸው በጣም ትክክለኛ ነገር ነው። ማህበራዊ ጉዳዮችንም እያነሱ
ቁም ነገር ያላቸው ዝም ብሎ ቀል ጨዋታ ሳይሆን ቁም ነገር ያላቸው ነገሮች እያነሱ ማህበራዊ ሚዲያው ላይ እየተንቀሳቀሱ ይገኛሉ እና ይሄ እጅጉን ደስ የሚያሰኝ ነው። በወቅቱ እንግዲህ የአስቴር በዳኔ ንግግር አሁንም ድረስ እየተላለፈ ብዙዎች እየተቀባበሉት እያስተዋሉትና እየተቃወሙት ይገኛሉ። መቃወምም አስፈላጊ ነው፣ የቆየ ነው በሚል ችላ ልንለውና ነገ ትውልድን ማስበላት የለብንም። ምክንያቱም በ60ዎቹ በ70ዎቹ የተጻፉ አሉታዊ መጽሐፎች ከዛም በኋላ የተጻፉ አሉታዊ መጽሐፎች ዛሬ ብዙዎችን ደም አፋሷል፣ እያጋደለ ይገኛል። እንኳን በኢትዮጵያ ውስጥ የሰው ሀገር ሄደው እንኳ እርስ በርስ እየተፈላለጉ የሚገዳደሉበትና የሚጠፋፉበት ሁኔታ ላይ ነው የምንገኘውና ይሄ እጅጉን ልንቃወመው የሚገባ ጉዳይ ነው። ስለዚህ እንደዚህ ያሉ በአርቲስትነት በሙያው ላይ ያሉ ተደማጭነታቸው የተሻለ ነውና እነሱ እየወጡ ሲናገሩ ደግሞ የተሻለ ይሆናል እና እንደ ሀገር ያለንበት ሁኔታ እጅጉን የሚያሳዝንና የሚያስከፋ ነገር ነው። ስለዚህ ሁላችንም እየወጣን ልንቃወም ልክ አይደለም ልንል እንዲህ ያሉ ነገሮችን ልናወግዝ ይገባል። አንድ ሃይማኖት አንድ ብሔር የአገር ባለቤት ነኝ ያለ ብሎ ትውልዱ ዛሬ ተነስቶ ተበቀለ ሲባል ጀስቲፋይ ማድረግ ነው። በነገራችን ላይ እኮ ጀስቲፋይ ማድረግ ነው። የመገደሉ ነገር ልክ ነው፣ ተነስቶ መበቀሉ ልክ ነው የሚል የዛሬ 100 ዓመት የተደረገ ግፍ ዛሬ ላይ ያለ ትውልድ መክፈል አለበት ዋጋ የሚል በጣም ልክ ያልሆነ አመክንዮ፣ በጣም የወረደ አስተሳሰብና አመክንዮ ነውና በእንደዚህ አይነት ነገር እንግዲህ ዘመናዊ የምትባለው አስቴር በዳኔ አርቲስትነት ላይ የሰራችሁ፣ ሙዚቃ ላይ የሰራችሁ፣ ጭፈራው ላይ ስንት ነገር ላይ የሄደችው በእውቅናም ያላት በፖለቲካም ትንተናዋ ኢትዮጵያኒስት አድርጋ ራሷን የምትስለው ሴትዮ ይህን ነገር ጀስቲፋይ ስታደርግ በጣም የሚያናድና በጣም የወረደ ነገር ነው። ማለት ይሄ ልክ አይደለም። በቃ በደንብ ልንቃወሙ የሚገባና መልስ ልንሰጣት የሚገባ ጉዳይ ነው። ማለት አወቀች የምትባል በነገራችን ላይ ይሄን ነገር እኮ ብዙዎች ወጥተው እኮ ይናገራሉ እንደዚህ ብለው። ግን የአስቴር በዳኔ ሲሆን ለምን ገነነ ከተባለ አስቴር በዳኔ መናቃት በምንድን ነው ሲባል በኢትዮጵያኒስት ሙቭመንት ነው። እንደውም አግንና ከኢትዮጵያኒስት ብቻ የብሔሩን ነገር ምናምን ሙሉ ለሙሉ ኦልሞስት እንደመተው አድርጋ ስትናገር የነበረች ሴትዮ ናት። ዛሬ ላይ ይሄን ወጣ ስትናገር እጅጉን የሚያስከፋና የሚያሳዝን ሆኖ ነው የተገኘው። ሰው በደና ነገር ይጠብቃት የነበረች ሴትዮ ማለት ነው። እና አንቺም ውስጥሽ ለካ እንደዚህ ያለ ወይ እንደዚህ አይነት አስተሳሰብ አለ ወይ ብሎ ብዙ ሰው ተቃወማት። ለኦርቶዶክስ ተዋህዶ ቤተክርስቲያንም ብዙ መልካም ነገሮች ስትናገር የነበረች ናት። ኦልዞ ፕሮቴስታንት ብትሆንም ማለት ነው። እና ምንድን ነው እየሆነ ያለው? ከቤተ ክርስቲያን ስትወጣ የአገር ፍቅሯንም ጥላ ነው ወይ የወጣችሁ እስኪያስብል ድረስ እንደዚህ አይነት ነገር መናገሯ ልክ አይደለም ብዬ አስባለሁ። እናንተ ምን ታስባላችሁ? በኮሜንት አሳውቁን እላለሁ። ቪዲዮን ላይክ እና ሼር፣ ቻናሉን ሰብስክራይብ አድርጉ እላለሁ። እናንተ ሀሳባችሁን አጋሩን።